ነይ እንጂ የሚታየ አዎ ምን ማለት ነው? አረ ማለት አረ እናሱ ገልቀሪ ነው። ነይ እዚህ ከተማው እናስጎብኝሽ። ይሄ ቀጋ ይባላል። ቆይ ለምንድን ነው የማትመጪው? አረ ምን ነው ፈራሽ እንዴ? ፈራሽ እንዴ? ይኸውላችሁ ውድና የተከበራችሁ ቤተሰቦች ጽዱ ራሱ እንዴት አባቱ እንደሚያምር ወይኔ! ኧረ በጣም ያምራል ወላሂ ወላሂ ማሻአላህ። ቀጋ እኮ ይበላል ታውቃለህ? ቀጋ ገና በልተህ ታውቃለህ? የቀጋ ፍሬ ቆይ ልቁረጥ እስኪ። ነይ የሚበላ ፍራፍሬ ልስጥሽ ልቅስ። ነይ ፍራፍሬ ልስጥሽ። ይኸው እዚህ ፍራፍሬ አለ። ነይ ፍራፍሬ ልስጥሽ። ይኸው ፍራፍሬ እስኪ ያት እስኪ። አዎ እሷ ብዙም አልቀላችም፣ ግን እኮ ጸጉር አለው ውስጡ ብታይ። ውስጡን ፍርቅጥ አድርገውማ። ነይ ወላሂ ነይ ፍራፍሬ ልሰጥሽ ነው ወላሂ። አዎ ይሄ እኮ ቆይ እስኪ አዎ እሱን ፈርቅጥና ፈርቅጥና ጸጉሩን አውጣው። ጸጉሩ ምላስ ላይ ስክት ነው የሚለው ብታይ። እሱን ጸጉሩን አስለቅቅላትና እንዘጣታለን። ነይ እንስጥሽ። ነይ ፍራፍሬ በነፃ ያልተገዛ አትፈልጊም? ያልተገዛ ፍራፍሬ የቀጋ ፍሬ ልሰጣት ነው። ለበላት ነው ለሚታየ የቀጋ ፍሬን ካይሄንም ሰንጥቅላት ሰንጥቅላት እሱን ከበላችሁ ጨምራታለሁ። እና ውድና የተከበራችሁ የኤችቲዩ ቤተሰቦች እንግዲህ የዛሬው ጉብኝታችን ይሄን ይመስላል ማለት ነው። ይኸውላችሁ እናስገብኛችሁ። ይሄ ደሴ ከተማ ሙሉ ነው የሚታየው። በቃ ደሴ ከተማ እዚህ ጋር ማሻአላህ በጣም የሚገርም ነው። በጣም ተከታታይኝ ነኝ። ሆጤ ስቴዲየም ይሄ አለ። ከሆጤ ስቴዲየም ቀጥሎ ጎላ እያደረግሽ እንድታሳያቸው ይሄው አሰፋውት። ከሆጤ ስቴዲየም ቀጥሎ ያለው ሜዳ በግራ በኩል ወደ ቄራ በኩል ከግራ በኩል ማለት ነው። ይሄ የምናየው ያ ደግሞ እስኪ ይውዛውና አታስቀርጻቸው ወይ ይውዛ። እኔ ልቅረጽ አንተ ዝቅ በል ወርታቸው ይውዛ እንድታሳያቸው ማለት ነው። እዚህ እያልክ ሆጤ ስቴዲየም ማለት ይሄ ነው። እስኪ የትኛው ነው ሆጤ ስቴዲየም? ወደ ፊት ለፊት ወደ አዲስ አልመቸኝ አልክ እኮ። አዎ እሺ ሆጤ ስቴዲየም ማለት ይሄ ነው። እሺ የፊት ለፊት የሚታየው እሺ የደሴ ከተማ ሆጤ ስቴዲየም የምትባለው ይችላል። ከሷ ቀጥላ ከወዳ በኩል ያለው የሳይክልና የመኪና ትሬኒንግ ማድረጊያ ሜዳ ነው። መጣሁ ቆይ። ከሱ ደግሞ ቀጥሎ ያለው መብራት ኃይል አለ። ይሄ ችግኝ ያለበት አካባቢ ከታች በኩል ይሄ ከታች ከስቴዲየሙ ከታች ቀጥሎ ያለው እሺ የደሴ ከተማ ዋናው ሰብስቴሽን ከአዲስ አበባ መጥቶ የተቀመጠው የደሴ ከተማ መብራት ኃይል ነው። ከመብራት ኃይሉ ቀጥሎ የሚታየው ሜዳ መካከል ላይ የሚታየው ሜዳ እሱ ደግሞ ሆጤ ወደ ቀኝ ያለው ማለት ነው። አዎ ሆጤ ትምህርት ቤት ነው። ትምህርት ቤት ነው ይሄ? አዎ ትምህርት ቤቱ ነው። እሺ ትምህርት ቤቱ ትልቁ ትምህርት ቤት እንግዲህ ሆጤ ያልተማረ የለም። እኛም የተማርንበት አዎ እንግዲህ ሆጤ የተማራችሁ ትዝታችሁን በኮሜንት አስቀምጡልኝ። ሆጤ ትምህርት ቤት የተማራችሁ ትዝታችሁን በኮሜንት አስቀምጡልኝ። ከትምህርት ቤቱ ከሆጤ ሃይ ስኩል ቀጥሎ ያለው ደግሞ እሺ ማረሚያ ቤቱ ነው። ይሄ መካከል ላይ የሚታየው ማረሚያ ቤቱም ጎን ለጎን ነው እንዴ? ከትምህርት ቤቱ እስኪ ትምህርት ቤት የሚታያችሁ የተደረደሩ ትምህርት ቤቶች ዙሪያውን ሰርክል ሆኖ የተደረደሩ ትምህርት ቤቶች አሉ። ከነሱ በስተጀርባ ያለው ደግሞ የደሴ ከተማ ወይም ደግሞ የደቡብ ወሎ ዞን ማረሚያ ቤት የሚገኙበት ማረሚያ ቤቱ ነው ማለት ነው። እሺ ከማረሚያ ቤቱ ከፍ ብሎ የሚታየው ደግሞ በስተግራ በኩል ይሄ ቄራ የሚባለው በስተቀኝ በኩል ነው እንጂ ከኛ ያው ለቪዲዮ በስተቀኝ ነው የሚሆነው። አዎ በሱ ደግሞ ቄራ የሚባለው ወደ አዛዋ ገደል እየተጠጋን ነው ማለት ነው። ቄራ ሰፈር የሚባለው እሱን ቀጥሎ ያለው ነው ማለት ነው። ወደ ላይ ከፍ ብላችሁ የሚታያችሁ እንግዲህ ምናልባት ፀሐይ ስለሆነ ይታያችኋል ብዬ አስባለሁ። መናኸሪያን አሳያችሁ። መናኸሪያ አዎ መናኸሪያ እንዴ መናኸሪያ ይታያል ሆጭ ብሎ
መናኸሪያ የሚባለው ይኸው መናኸሪያው እዚህ ጋር ፊት ለፊት ማለት ነው ይታያችኋል። መናኸሪያ ከፍ ብላችሁ ደግሞ ይታያል። ደሴ ከተማ መካከል ላይ የሚታያችሁ ሀገር ግዛት የሚባለው ጫካማ ሆኖ የሚታየው ጫካው ማለት ነው ላይ የንጉሱ ሀገር ግዛት የንጉሱ የልዑል መኮንን መቀመጫ የነበረበትና የንጉሱ ልጅ ልዑል መኮንን እዛ ነበር ማለት ነው ሀገር ግዛት የሚባለው። ቤተ መንግስቱ የቱ ጋር ነው ያለው? ውስጥ የሚታየው ብዙም በደንብ አይታይም በደንብ ነው ማለት ነው ያለው። ከሱ ቀጥሎ እንግዲህ እዛ ጫካ ውስጥ ነው ቤተ መንግስቱ ያለው። ባለፈው ቪዲዮ ያሳየኋቸው እንትኑ ነው አዳራሹን ነው መመገቢያ አዳራሹ ማለት ነው። ከሱ ቀጥሎ ኪዳነ ምህረት ቤተክርስቲያን ይታያል። እሺ ከየትኛው ቀጥሎ? ኪዳነ ምህረት ቤተክርስቲያን ላይ ማለት ነው። ላይ ያለው ቤተክርስቲያን ይታያል ማለት ነው። እስኪ ላቅርበው። ብላችሁ ስታዩ ደግሞ የደሴ ከተማ ፀሐይ ስለሆነ የሚሆን ብዙም አይታይም። የደሴ ከተማ መዘጋጃ ቤት አካባቢ ያለ ከሱ ቀጥሎ የደሴ መዘጋጃ ቤት አካባቢ እንግዲህ ሀገር ግዛት ቀጥሎ በስተቀኝ በኩል በስተሰሜን በስተቀኝ በኩል የምናየው አካባቢ ነው የሚሆነው። ብዙ ቦታዎችን እንግዲህ ተከታተሉን፣ እናስጎበኛቸዋለን። አሁንም ከፍ እያልን ስንሄድ እናሳያቸዋለን። ሀገር ግዛት ከፍ ብላችሁ የሚታወቅ ወደ ጦሳ ጥግ ያለው ደግሞ ሜጨሮ የሚባለው ሰፈር ነው። መሀል ቀዬ የሚባል አካባቢም አለው እዛው። ከሀገር ግዛት ወደ ላይ ነው እንደሚጠራው? እዛው ጦሳ ስር ማለት እኮ ነው። ጦሳ ስር ያለው ሜጨሮ ነው ማለት ነው። በጣም የሚገርም ነው። ያው እንግዲህ እንደምታዩት መናፈሻ አካባቢንም እናሳያቸዋለን። በየት በኩል ነው መናፈሻ? ቆይ እስኪ መናፈሻ ልቅረጸው። መናፈሻን እኮ ከዚህ ከዞርን ላናገኘው እንችላለን። ማሽ ቆይ እሰጥሻለሁ። መናፈሻን አሳይ እሱ ጋር ሆነህ እንጂ መናፈሻ የሚባለው እንግዲህ አንተ እኮ ከፊት ለፊቱ ነው አትሆንም እንደ አዲስ እንድታሳየን ከዚህ አቆኝ እንዳይዞርብሽ ነው። መናፈሻ እንግዲህ ይቺ ቀይ ኬንዳ የተጋረደችው ኬንዳ ናት እንዴ? ኬንዳ እኮ አይደለች፣ ቀለም ማለት ነው። ቀይ ቀለም ገና እየተገነባች ኬንዳ ነው እንዴ? ወላሂ እሺ። እሱ ባለበት በስተግራ በኩል ከፍ ብሎ ነው ማለት ነው መናፈሻ። ክፍት ቦታ ላይ ክፍት ቦታ የሚታያችሁ ከሆነ ደግሞ ጃውዶ ሁለተኛ ደረጃ ትምህርት ቤት ነው ማለት ነው። እስኪ ቀረብ ላድርገው። ይኸው እንትኑ ትምህርት ቤቱ ማለት ነው ይሄ። ይታያል። በጣም ነው የሚታየው። መስመሩ አዲሱ መስመር ያው እዚህ ተገታች የሚሄድበት ማለት ነው። አዲስ የተሰራው መስመር በጣም ሰፊ መስመር ነው። በነገራችን ላይ በጣም የሚያምር መስመር ነው። እሺ ተከታተሉ። አሁን ጉብኝታችንን እንቀጥላለን። ሰኞ ገበያ እናሳያችኋለን። ገራዶ አቅጣጫ እናሳያችኋለን። እስከ ኮምቦልቻ ድረስ እናስጎበኛችኋለን ማለት ነው። ተከታታዮች ያለንበት ሰፈር ደግሞ ያለንበት አካባቢ ደግሞ ይሄን ይመስላል። ጫካ ውስጥ ነው ያለነው። በነገራችን ላይ ጫካ ነው። እዚህ ጋር ምንም ነገር ጥቅጥቅ ያለ ደን ነው። ወይራ፣ ክትክታ፣ ጽድ፣ ትልልቅ ጽድ ያለ ወይራ አለ፣ ክትክታ አለ፣ እምብስ አለ። ምንም የሌለ ነገር የለም አልኳችሁ። በቃ የሌለ ዛፍ የለም። በጣም ነው የሚያምረው። ወላሂ በጣም ነው ኧረ እኔ እንደዚህ አይነት ቦታ መጥቼ አላውቅም። በጣም ነው ደስ ያለኝ። የመጨረሻ ነው ደስ ያለኝ። ወላሂ በጣም ደስ ይላል። እንትንም አለ እዚህ ላይ አዲስ ምንድነው? ይኸው እዛ ንቦች የሚመጡት ምንድነው? ቡሬ እናስመጥጥሻለን። በቃ የሚታይ ቡሬ እኮ ከማር እኮ ነው። ቆይ ማር አትፈልጊም እንዴ? ቆይ እና ታዲያ እዚህ እኮ የንቦች ማር እኮ ይኸው እዚያ ውስጥ አለ። የሚታይ አትፈልጊም እንዴ?
ፍራፍሬ ቆረጥላት። እስኪ ቆረጥክላት? እስኪ ስጣት፣ ፈርቅጥለት ስጣት። ይኸው የሚበላም አለ እንግዲህ። ፈታ ዘና እያልን ነው አሁን ጉብኝታችንን እያደረግን ያለ ነው። ፈታ ዘና እያልን ነው። ፍራፍሬ ያለ በየመንገዱ እንበላለን፣ እንጠጣለን። ከዛ ደግሞ ጥርሳችን መንፋቅ ሲያስፈልገን ደግሞ ወይራ አለ፣ ክትክት አለ፣ እየቆራረጥን ጥርሳችንን እንፍቃለን ማለት ነው። ፈታ ዘና ብለን እውነት ለመናገር እኔ በጣም ደስ ብሎኛል። ወላሂ እንኳንም መጣሁ እያልኩ ነው። ግን ብዙ እንትን ብያለሁኝ። ፈልቀቃህልኛ ሽሚጣዬ እኔ ማር እስኪ አስተያየት አሁን ይጥማል። ማኛ ነው። አዎ እኔ እናትሽ እሱን እየበላሁ ነው ያደግኩት። በዱር ፍየሎችንና በጎችን ስጠብቅ ማለት ነው። በይ እሱን እየበላሁ ነው ያደግኩት እና አሪፍ ነው። ይጥማላ የኔው እሺ በይ ስጣት። አዎ የቀጋ ፍሬ እየሰጠናት፣ የቀጋ ፍሬ ነው በነገራችን ላይ እየበላች ያለችው። የቀጋ ፍሬ በልታችሁ የምታውቁ ከሆነ ይኸው እዚህ ቀጋ ምናምን አለ እላችኋለሁ። ይኸውላችሁ የቀጋ ፍሬ ልጅነታችሁን የምታስታውሱ የቀጋ ፍሬ በልታችሁ የምታውቁ ልጆች ካላችሁ ማለት ነው። የቀጋ ፍሬ እየበላን ነው፣ ፈታ ዘና እያልን ያለ ነው። እንግዲህ ይሄን ይመስላል። ይቀጥላል፣ ቪዲዮአችን ይቀጥላል ማለት ነው። ላይክ ያላረጋችሁ ላይክ እያረጋችሁ፣ ሼር ያላረጋችሁ ሼር እያረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ እንግዲህ ይሄን ይመስላል። የጦሳ ተራራ የው ዳመና መስሎ ይታያል። ቀን ስለሆነ ፀሐይ ስለሆነ ነው ዳመና መስሎ ነው የሚታየው። በጣም ነው የሚያምረው ወላሂ። ጦሳ በጣም የሚያምር ተራራ ነው። ይሄው ፊት ለፊት አዎ የሬዲዮ ጣቢያው ጦሳ ሬዲዮ ጣቢያ ይኸው እዛ ማዶ ይታያችኋል። ይኸው እዛ እንትኑ ጋር በጣም ነው የሚያምረው። ይኸው የሬዲዮ ጣቢያው ጦሳ ሬዲዮ ጣቢያ ይሄ ነው እንግዲህ። የንቱ ቴሌታወር የሚመስለው ነው አይደል? የሬዲዮ ጣቢያው ቀጭኗ ማለት ነው። ያቺ የወዲህኛዋ ወደ ቀኝ በኩል ያለችው ማለት ነው። ያቺ ናት። እዛ ነው ማስተላለፊያቸው። እንግዲህ የደሴ ፋና ኤፍኤም አይደል? የደሴ ፋና ኤፍኤም ሬዲዮ ጣቢያ ማሰራጫው እዛ ነው ማለት ነው። አሁን እኛም ጋዜጣ እንግዲህ የደሴ ሬዲዮ ጣቢያ የድሮው ያሁኑሳ የድሮ ነው አሉ። ፒያሳ አካባቢ ነው ኤፍኤም። ሆጤ አካባቢም አላቸው ቅርንጫፍ አለ። እታች ነው እንዴ አሁን ያለው? ድሮ እዛ መስሎኝ አሁን ራሱን አስችሎ የደሴ ሬዲዮ ጣቢያ የትምህርት ማሰራጫው ጭምር እሱ ነበር ላይ ያለው። እና አሁን ይሰራል አይሰራም? ቅዳሜ ስርጭት ይካሄድበታል። አዎ ያ ነው እንግዲህ ሬዲዮ ጣቢያ የሚባለው። ያ ማለት እንግዲህ የጦሳ ተራራ የመጨረሻው ነው እንግዲህ የመጨረሻው ማለት ነው። እንግዲህ ከዛ በላይ ከፍተኛ ተራራ የለም ማለት ነው። ያው ከዛ በላይ ሰማይ ነው። እዛ ለመውጣት ግን ስንት ሰዓት እንደሚወስድብን ራሱ ግን እዚሁ ነን ነው። እሺ ከቤት ብለን ብንሄድ ነው አሁን ይኸው በሆጤ ቀጥታ ወደ ላይ ወጥተን ያስወጣል። ግን አንተ በሜጠሮ በወዲያ በኩል እስኪ በዚህ በኩል ማለት ነው። በሀገር ግዛት ወደ ላይ ብለህ ቅርብና አረ ይኸው እዛ መካከል ላይ እንትን አለ አይደል እንዴ? ከዚህ አሁን ከመጣንበት አይርቅም ወይ? በዚህ በኩል ይቀርባል። ይኸው በዚህ በሆጤ ይቀርባል። በሆጤ ብሎ ይኸው በዚህ ብሎ ይኸው መንገድ አለ። ይኸው እዛ መውጫ መንገድ አለ። አየህ ያቺ በጣም ቅርብ ትመስለኛለች። ከዛ እስከዛ ሩቅ ነው ደግሞ እስከ ማሰራጫው ከፍ ያለ ቦታ ለመውጣት አይደለ? እዛ ሆነን ማን እናያለን? ሬዲዮ ጣቢያ ሆነን አሁን ማን እናያለን? ብዙ አካባቢ እናያለን። በጀርባ ገራዶ አለ። ኩታበር አለ። መሆነኛ እናያለን። እና ይኸውላችሁ ውዶች፣ ማሮች፣ ፍቅሮች ይሄን ይመስላል። እሺ ሂዱ። ወዴት ነው የምንሄደው?